ውድና የተከበራችሁ የአራድዬ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም ነው? አድባሩ ቀዬው ሁሉ አማን ነው? ሁሉ ቅምጥል ነው? ሁሉ አማንና ተጋዴ ነው። እኛ ጋር እንግዲህ ወድዬ ትንሽ ብሯ ማለች፣ ግን እኛ አራድዬ ቤት ፍቅር አለ፣ ሙቀት አለ፣ ሁሉም ነገር አለ። ጋይስ ጊዜ እንደምንለው አራድዬ ዩቲዩብ ቻናል ለሁሉም አየር ንብረት ተስማሚ ነው፣ ምቹ ነው። እና ዛሬ እንግዲህ እንደተለመደው በተለያዩ አዝናኝ አስቂኝ እንዲሁም ደግሞ ቁም ነገር አዘል ቪዲዮዎች ከች ብለናል ማለት ነው። ከእናንተ የሚጠበቀው ደራ ባርጋችሁ ቪዲዮውን እስከ መጨረሻ ድረስ መከታተል ነው ማለት ነው። እውነት ነው። ዛሬ ደግሞ ያው ቅድም ሱሬ ለመናገር እንደሞከረው ሞቅ ደመቅ ሸብረቅረቅ እናንተን ያስተምራሉ ካልናቸው ቪዲዮዎች በተጨማሪ ደግሞ ሸንቆጥ ቆንጠጥ ኮርኮም የሚያረጉ ግበት ተብሎ ምዝልግ ነው ልግልግልግ የሚያረጉ ቪዲዮዎችን ይዘን መተናል። ግን አንድ ነገር እንዳይረሳ፣ ምን ሰብስክራይብ እንዳይረሳ። አይለ አንተ ዛሬ ደግሞ ከንፈር እንዴት ብትስመኝ ነው እንደዚህ ያደረገው? አንተ ከንፈር እንዴት ተደረቀ? ይወስክ አንተ ስንት ነው የምትሳምከኝ? አንዴ መሳም እንደዚህ ያድርቃ። ደግሞ አሞኛል። ቅድም ያደረገው እንዴት እንዳመመኝ። አዎ እስኮን ድረስ የምር የኔ ግን እኮ ነው የጨረስኩት። ምን አገባኝ? እንዴት ነው ምን አገባኝ የምትለው አንተ? ደብሮካ እውነት ያው ከንፈሬ ምን እንደምትወጣ እንጨት መስሏል። ቆሟል ና ያው እሺ አራል ቶቶ ሲወድ የኔ ባል ባለቤቴ አንተ ባለቤቴ አንተ ለመጀመሪያ ፍቅር ጥያቄ ለኔ ጠየቅኝ አይደል? ረስቻለሁ ወይ ለነክ ሰዎች ኃይሌ ቆንጆ ነላል። አንተ ኃይሌ ምን አርጋችሁ ከኔማ ወጭ እና ግን እኔ ከንፈር ዛሬ ቻው በቃ ቻው ምን ጉድ ነው የሚገርም። በጣም የጉድ ሀገር ገንፎ እያደር ይፋጃል አሉ። አይ በጣም ጋይስ፣ ይሄ በእውነት ለመናገር በጣም አሳፋሪ ነገር ነው። ሰው እንዴት ብልግና ቀርጾ ኤዲት አድርጎ ኤዲት እንኳን አታረግም እንጂ ዝራችንን ኤዲቲንግ ምንም ኢቭን እንደራሱ እኮ እንደዚህ አድርጋ ነው ያወራችልኝ። እና በጣም ያሳፍራል እውነት ለመናገር። ይሄ አሁን መቼም ዝም ብሎ ስልክ ልጆች እጅ ላይ ይገባል። ሲገባ ምን አይነት ነገር አይተው እንዲማሩ ሀሳብ እና ነገ ደግሞ ብታየው ራሱ በጣም የሚያሳፍር ነገር፣ በጣም ኢትዮጵያዊነት ጭራሽ የኛ ካልቸር ያልሆነ ኮንቴንት ነው። እና እኔ አንዳንድ አባባሎች የሚባሉት ነገር እውነት ነው። እውነት ወይ አታምር ወይ አታፍር እንጂ አታፍር። ነገ ስታየው አታፍርም እንዴ? ሰውየውስ ባል አይደል እንዴ? የባል ድርሻ ምንድን ነው? ቆይ ሱሪ አሁን እንደዚህ እንደው ሚስት እንደዚህ ስትሆን እንዴት ነው ቀረጻ ተቀርጸ ህዝብ ይይ ማለት? አሁን ለምሳሌ እነዚህ ይሄንን ኮንቴንት ይዛ ነገ ማስታወቂያ ላሰራት ነው። ማን ሊያሰራት ነው እንጂ ነገ በዚህ በማህበራዊ ሚዲያ ስራ ልትሰራ ነው። በዚህ ብልግና ይዛ ምንድን ነው አሁን መቅረጿ ራሱ ፖይንቱ ምንድን ነው? ባይዘው ቲክታክ ላይ ሰው የተለያየ አይነት ምክንያት አለ። ቲክታክ ላይ ኮንቴንት የሚሰራበት ለምሳሌ ሊያስቅ ይችላል፣ ሊያስቅ ሊሆን ይችላል፣ ወይም ደግሞ ኤክስፒሪየንሱን ልምዱን ሼር ማድረግ ሊሆን ይችላል። ብዙ አይነት ነገር አለ። ግን ይሄ ቪዲዮ አሁን የዚች ልጅ ቪዲዮ ምንድነው ፖይንቱ ነው እኮ በቃ ይሄንንም ካረገች ቀርጻ ሳይሆን ለሱ የምትነግረው ነገር ነው። እና በቃ ገና ለገና ቫይራል ይወጣል ተብሎ ቫይራል እኮ ደግሞ እኮ እንደ የሆነ በቃ ዓለምን መጨበጥ አይደለም። በቃ ከእንደዚህ አይነቱ ቫይራል ፍርፍር ብለህ ብትቀር ይሻላል። አንተ ኮንቴንት እና ኮተት መለየት አለብን። ያውን ኮተት እኔ ይሄንን ስላየን ነው እንጂ እቺ ብዙ ቪዲዮቿን ገብተህ ብታይ ዛሬ አናረግም እንዴ
ትላንት አንተ ሳጨርስ እኔ ጨርሼ አደከምከኝ፣ ከንፈሬን እንዴ ብስመኝ ነው እኔ ምን በፊት ባልየው አይታይም ነበር። አሁን ደግሞ ባልየውም እየታየ እንደዚህ ይሄ የጓዳ እኔ አሁንም ደግሜ እነግረዋለሁ። ይሄ ጓዳ ላይ በር ተዘግተ የምታወራው ነገር ነው እንጂ ይሄ እኮ ማህበራዊ ሚዲያ ላይ መውጣት የሌለበት ጉዳይ ነው። ከዚያው ምን ትማራለህ? ምንም ተማረራለህ እንዴ አሁን እንደዚህ ዛሬ አናደርግም እንዴ ብላ አድርጋ የምትወልደው ልጅ ነገ ይሄን ቪዲዮ ሲታይ ይሄን ቪዲዮ ስፖስት ነው የተወለድከው ልትለው ነው። በጣም በእውነት የምንሰራውን እያወቅን ብንሰራ ጥሩ ነው። እህቴ መቼም ይሄን ነገር ሰምታ ወደ ልቦኗ ብትመለስ ጥሩ ነው። ይሄ ከኢትዮጵያ ካልቸር ፍጹም የማይገናኝ ነው እና አደብ ግዙ። ልቦና ካላት ልቦና እኔ ልቦና ያለው ሰው ጭንቅላት ያለው ሰው ኢትዮጵያዊ የሆነ ሰው ባህሉን፣ ወጉን፣ ስነስርዓቱን አክባሪ እኔ ወንዱ እንደው በአንጻራዊ ወንዱ እንዲህ ቢል እንኳን ዛት ማጫ ላልገረም ይችላል። እቺ እኮ ሴት ነች። እሱ እኮ ለመቀረጽ ጀርባ ሰጥቷል እኮ ላለ መግባት ፊቱ ይሄ ፊቱ ገባ ይሽ ይግባ ገደል ግቢ እና ጋይስ እንግዲህ እስቲ እናንተም ደግሞ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። Who are you? Tell me. በእውነት እንግዲህ ሰው ወዴት ነው ጉዞ? ወዴት እየሄደ ነው? እኔ አንዳንድ ነገሮች ምን ይባላል መሰረት ያኖሩት ምን ያገለግላል ይባላል። ስለዚህ መኖሩ ጠቀማት ውሃ ላይ ሆና ትንሳፈፍ ነበር። እሱ ይዞ ነው ቁጭ ያደረጋት እንጂ ታራሪ ነበረች በቃ ማለት ይቻላል። ግን አይከብዳትም? ጎብጣታያትም ከብዷታል እኮ ጎብጣለች። ከየት አጥታው ነው ግን ከላይ ነው ወደታች ደግሞ ሙሉን እንደዚህ ወደዚህ ስትበላ ወደዛ ነው የምትሄደው ማለት ነው። የደረትም ትሰራለህ። ልብስ ስታጥብ ትዳስበዋል። ልብስ መስሏት ሁሉ ልታጥበው ትችላለች። አይ እንደዚህ አስይዛው በመርፌ ኮልት እዚህ አስይዛው እና አሪፍ ነው። ወደነዋል። ወደፊት ከዚህ እየቀነሱ ለዚህ ምናምን ቢሆን አሪፍ ነው እና ደስ ይላል። ግን በራስ መተማመኑን አድርገዋል። ይዘለል ፈታ እያላችሁ አራዶች መቻችሁ እየዘለላችሁ ሁለት እግር ኖሮ እኮ እንደዚህ ማይጨፍራል። አይ ደግሞ ምን መሰለህ አብዛኛው ሰው የሚገርም የጎደለህ ነው። ስለዚህ ያለህን የምትተነፍሰውን አየር ሁለት ብቻ አለ እሱ ሰው እንደ ቀላል ነው የሚሆነው እና እንደዛም ሆኖ ደግሞ ደስተኛም አይደለም። አሁን ይሄ ልጅ እንግዲህ እንደምታየው አካል ጉዳተኛ ነው፣ ግን ባለው ነገር በቃ ደስተኛ ሆኖ ራስን እያስደሰትክ ስትመጣ ነው ባይዞ ወደ ደስታው የምትሄደው እንጂ ሞር እያዘንክ በመጣ ቁጥር ወደ ሀዘን ነው የምትሄደው። ትንሽ የሳይኮሎጂካል ክላስ አረፍታለበት። አይ እኔ ደግሞ ምንድነው ታውቃለህ ታለንቱ ማለት አሁን ለምሳሌ ይሄ የዳንስ እውቀቱን አንድ እግር የለኝም ብሎ አላገደውም። በጣም ጎበዝ ነው። በዛ ላይ ባላንስ አድርጎ እንዲህ በአንድ እግር በጣም ከባድ ነው። ለደቂቃዎች ነው እየጨፈረ የነበረው እና
አንዳንድ ሰዎች እስኪ በዳንሱ ላይ ያሉትም ሆነ የተለያዩ ሰዎች ድጋፍ ቢያደርጉለት እንደገና ደግሞ አርቲፊሻል ነገር ምናምን ነገር ቢመቻቸለትን ነገር ቢፈጠር ከዚህ በላይ ቢሰራ ይመስለኛል። ምንም ጥያቄ ይሄ በጣም ሞራሉ በጣም ከፍ ያለ ሞራል ያለው ነው እና እናበረታታው እንላለን። እንደ አራድዬ አባቴ አንድ እግር ባይኖርሽም አይምሮሽ ግን ሙሉ ነው። አቦ ይመችሽ። እሷ ቪዛዋን እሳቸው ታክቲክ ነው። ከላይ ጎረምሳ ከታች ሳብላጥ የሚል አባ ሙሽራ አሜሪካ ገባች። ሰውየው በደስታ መግባት እንደ መውጣት ቢቀር ጠብላባ አሜሪካ ገባች። ሰውየው በደስታ መግባት እንደ መውጣት ቢቀር በጣም የሚገርም ሽማግሌ ነው። ደስታቸው ደስታ አይደለም፣ ያው ወደ ልጅነት ሊመለሱ ስለሆነ እኔ ግን ግርም የሚለኝ ማለት ነው ሰሞኑን ከዚህ በፊት የተለያዩ ነገሮች ላይ የምናየው ነገር አረባካችሁ ሴቶቻችን ቅምቅም አያቶቻቸው እያገቡ ይህ ነገር ጥሩ ነው? በጣም ከባድ ነው። በነገራችን ላይ ታረጃላችሁ። ተው ወንድ ይብለጥ ሲባል እኮ በ5 በ10 እንደው ይሁን ቢባል 15 እኛ በ50 ይብለጣል። ይሄ አይደለም በ60 ይብለጣል። አለበስ ይሄ እንዳልሽው ነው። ቅምቅም እናንተ ቀጥሉበት። አያቷል እና አፍራ እሷም ደስታ ላይ ልጅ ቪዛዋን ነው አለች እኮ ሴትዮዋ። አለ ነገር እኮ ይሄ ሰውዬ እኮ በግፊ ባይነሳ ደግሞ አሁን እኔ እኮ እየደነሰ ሳይሆን ማለት ነው ደንሶ እዛው እንዳይቀር እየፈራው ነበር። ታውቃለህ ለተቆረጠ ይሆናል ቀርቶ ቪዛውንም ሳይጨርስላት። ስለዚህ እባክህ አሁን ይሄን የሚያክል ሰውዬ አግብታ ፍቅርም ለመገላለጽ እኮ ይከብዳል። አፈቅረውታለሁ ነው ወይስ አፈቅራለሁ አትለውም? አፈቅራችኋለሁ ቀና ስትል ነጭ ሽበቱ ስትል አስበዋል። እጅሽ ላይም ሊቀልጥ ይችላል። ታዲያ ቅልጥ ብሎ ቤት ከባድ ነው። ቆም ብላችሁ እያሰባችሁ እሳቸው ሳይዳትዬ ነው በረሳው በስንት ዓመት አንቺ ግን ታረጃለሽ ለቪዛ ብለሽ ምኗን ታጣለች? ልጅነትሽን ታጣለሽ። ለብዙ ነገር ታጫለሽ። ኧረ ተይ ያላቻ ጋብቻ እንግዲህ እንደተከታተላችሁን እስካሁን ድረስ ፈታ የሚያደርግ ቁም ነገር አዘልና ያው ቆንጠጥ የሚያደርግ ቪዲዮ እንዳላችሁ ይኸው እስካሁን ድረስ ይዘንላችሁ ቀርበን ፈታ ዘና ላላ እንዳላችሁ እምነታችን። እዚህ ጋር እንደ አራድዬ ዩቲዩብ ቻናል የምናቀርብላችሁ ቪዲዮ ማንንም ለማስደሰት ማንንም ለማቆሰስ አይደለም። የግል ሀሳባችንን የግል አመለካከታችንን ነው ያቀረብነው። ስለዚህ በእኛ አቀራረብ የሚደሰትም ሊሆን ይችላል፣ የሚከፋም ሊኖር ይችላል። ግን እኛ ደግመዋለሁ ማንንም ለመደገፍ ማንንም ለመንቀፍ አይደለም የምናስተላልፈው። እስካሁን አብራችሁን ስለቆያችሁ ቪዲዮውን እስከ መጨረሻው ስለተመለከታችሁ ከልብ እናመሰግናለን። አሁንም በድጋሚ ሰብስክራይብ እንዳይረሳ። ባባይ